ተራራው ይናዳል ሰላም ውድ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን። ባላችሁበት መልካም ሁሉ እመኝላችኋለሁ። ይህ አሽሩካ ቻናል ነው። በሳምንቱ የተፈጠሩ አዝናኝ አስተማሪ የምላቸውን ጉዳዮች ወደ እናንተ ይዤ መጥቻለሁ። እንደተለመደው ላይክ እያደረጋችሁ እንድትካተሉ እጋብዛለሁ። ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ የደረሰበት መብጠልጠል ትችት ምንድነው እንመለከተዋለን። አነጋጋሪዋ ትዕግስት ጉዳይም ይዤላችሁ መጥቻለሁ። እንደዚሁ በአሜሪካ የትራምፕና የኢላን ኦማር ጉዳይም እስቲ ጠረፍ እናደርገዋለን። አንዲት እናት የተሰራላት ተአምር የሚባል ሳይንሳዊ ጉዳይም አለ። ለወገኖቻችንም ድምፅ ነንና የተፈጠረ ግፍና በደል እሱንም እናጋልጣለን። መረጃ ወደ እናንተ ማድረስ ይሆናል። አሽሩካ የምርጦች ምርጫ ይቀጥላል። ሶሻል ሚዲያ መልካም ነገር ይዞላቸው የመጣ ሰዎች የተመለከትን ነው። ይህም የመኪና ስጦታ ቻሌንጅ ተጀምሮላቸው አርቲስቶች በአዶናይ አማካይነት ከዚህ ቀደም ወስደዋል። አሁን ደግሞ ዘማሪ ገብረ ዮሐንስ ገብረ ጻዲቅ የመኪና ሽልማት ቻሌንጅ ድላለ በስም ድላለ በቃል ተራራው ይናዳል አማኑኤል ስል ባህር ይከፈላል መድኃኔዓለም ስል አሜን። ያው ተራራው አልናድ ያላችሁ በዚህ መጽናናት ይሁንላችሁ። እስቲ የዮኒ ጉዳይ እንመልከተው። ተወዳጁ የኢቢኤስ ጋዜጠኛ ዮናስ ከበደ መብጠልጠል ውስጥ ገብቷል። በዚህ ሳምንት የተፈጠረ ጉዳይ ምንድን ነው? እስቲ በግራ በቀኝስ ምን ተባለ አስቃኛችኋለሁ። ዮናስ ከ3 ወራት በፊት ኢቢኤስ ቲቪ ላይ የተለቀቀ አንድ ቪዲዮ እንደተመለከትኩት ወደ እስራኤል ጉዞ አድርጎ ነበረ። ይህም ደግሞ እሱ ብቻ ሳይሆን በእስራኤል ኤምባሲ ጋባዥነት ሌሎችም ሚዲያ ባለሙያዎች ከኢትዮጵያ ወደ እስራኤል ተጉዘው ነበረ። ከዚህ ጋር በተያያዘ ነው እንግዲህ ዮናስ ትችት እየቀረበበት ያለው አልጀዚራ ሰሞኑን በለቀቀው ዶክመንተሪ ላይ they weren't going to have any kind of critical coverage or criticism of any sort from these so-called journalists, I'll say. And so then they were going to just parrot their propaganda. ዮናስ ያው ኢየሩሳሌምን ተመልከቱ ይላል እግረኛው ሚዲያ ስለ እስራኤል ሲያወራ እንመለከታለን። እነዚህ ወደ እስራኤል የተጓዙ ጋዜጠኞች ያው የእስራኤልን ጎን ብቻ ነው መረጃ ያቀረቡት ነው። በኢቢኤስ ቴሌቪዥን የምናውቀው ጋዜጠኛ ዮናስ ከበደ ከ40 ሺህ በላይ ህፃናት የሞቱበትን የዘር ማጥፋት ወንጀል የጋዜጠኝነት ሙያዊ ስነ ምግባርን ጥሶ የህፃናቱን ሞት ለመደበቅ ሞክሯል ሲል አልጀዚራ ይፋ አድርጓል። ወደ እስራኤል ተጉዘው የተመለሱ የሚዲያ ባለሙያዎች እንዳለ የለቀቁትን ቪዲዮ ተመልክተነዋል። እና ምንም አይነት ስለ ፍልስጤም ጉዳት ያነሱት ነገር የለም። ሁሉም ማለት በሚቻል ሁኔታ የእስራኤልን ጥሩነትና የእስራኤልን በኦክቶበር 7 የመጎዳት ነው በአንድ ጎን ብቻ ያለውን የተፈጠረውን ነገር ለማሳየት የተሞከረው። ይሄ ደግሞ ሚዛን አልጠበቀም የሚል ክርክር ነው እንግዲህ ያነሱት። ዮናስ ይሄንን እንዴት ያደርጋል በሚል ያው ትችት እየቀረበበት ፎቶ ሁላ ሶሻል ሚዲያ ላይ ተዘቅዝቆ የተሰደበ ወይ የተጠለጠለ ነው የሚገኘው። ሰብአዊነት ያልፈጠረባቸው በግፍ ሊመሰክሩም በፍልስጤማዊ ህፃናት ላይ የሚፈጸም ዘግናኝ ግፍን በውሸት ለመሸፋፈን ባህር አቋርጠው ህሊናቸው ለወዳቸው የተገዙ ሰዎች እንደዚህ ያው በሚል ያው ትችት ያቀረቡ ሰዎች አሉ። ዮናስ እኮ ምንም ያጠፋው ነገር የለም፣ እንደ አንድ ክርስቲያንም ሄዶ መጎብኘት ስህተት አይደለም የሚልም ደግሞ ሀሳብ ያነሱ ሰዎች አሉ። ለምሳሌ የተባለ ሰው እንዲህ ይላል። እንደ ግለሰብ የራሱ እምነት አለው። እስራኤል ደግሞ በክርስትና እምነት ተከታዩ ዘንድ ሁላችንም ለማየት የምናፍቃ የተባረከችና የተቀደሰች ስሟ በመጽሐፍ ቅዱሳችን በተደጋጋሚ የተጠራች ነች። ስለዚህ መጎብኘቱ እንደ ስህተት ሊታይ አይገባም የሚል ነው። ሌላም እንደዚህ የሚል ሀሳብ አግኝቻለሁ። ፖለቲከኛና ያው ዮናስ ፖለቲከኛና የኢንሳና ሞሳድ ሰላይ አይደለም። ጋዜጠኛ ዮናስ ወደ ሀገረ እስራኤል በመሄድ አብያተ ክርስቲያናት ጎበኘ። ወደ እስራኤል በመሄድ ታሪካዊ ቦታዎችን ጎበኘ እንጂ ከእስራኤልና ፍልስጤም አለመግባባት ጋር ህብረት አላደረገም የሚል ክርክር ሀሳብም ያቀረበ ሰው ተመልክቻለሁ። እና በዚህ ብዙ ሀሳቦች እየተነሱ ሰው እየተከራከረ እየተወቃቀሰ ይገኛል ማለት ነው። ያው ንውይ በሚል ካዘኑት ጋር አዝኖ ካለቀሱት ጋር አልቅሶ ከሳቁት ጋርም ስቆ እንደዚህ የመዝናኛ የተለያዩ ፕሮግራሞችን በማቅረብ የምናውቀው ነው።
እና እኔ ሳስበው እንዲያው ከአዛኝነቱ ጋር የሚጋጭ እሱ ከዚህ በፊት ያሳየን ከነበረው ርህራሄው ጋር የሚጋጭ ትችት ነው እንግዲህ የቀረበበት ያለው። ምን አይነት ጨካኝ ነው ህፃናት ላይ እንደዚህ አይነት ግፍ የተፈጸመውን ለመሸፋፈን ብዙ ነገር የተባለ ነው። ጠቅላላ ሳረግላችሁ ይሄ ነው የተፈጠረው። እናንተስ ምን ታስባላችሁ? እስቲ በጨዋ ደንብ ያው የተለመደውን ኮሜንታችሁን አስቀምጡልኝ። ያው እዚህ ነገር ላይ ብዙም እኔ ለመውራት እንትኑ የለኝም። ምክንያቱም አሁን ሀገራችን ውስጥ ያለውን ግፍና በደል እንኳን ምን ያክል ሚዲያ ነው ኢትዮጵያ ውስጥ እየዘገበው ያለው። እጅግ አሳዛኝ በሆነ ሁኔታ አሁንም በአርሲ እየተፈጸመ ያለው ግፍና በደል እንደቀጠለ ነው። አሁንም ክርስቲያኖች፣ ኦርቶዶክሳውያን ተለይተው እየተገደሉ እንደሆነ እየሰማን ነው። በእውነት ያሳዝናል። መፍትሄ የሌለበት ለማን አቤት የማይባልበት እንደሆነ ነው እየተመለከትን ያለ ነው። በቪዲዮ ላይ የምትመለከቱት ትላንትና የተገደሉ ኦርቶዶክሳውያን ናቸው። በምስራቅ አርሲ ሽርካ ጃዊ ዋጪ ቀበሌ ላይ በትላንትናው ዕለት 21 ኦርቶዶክሳውያን ተገድለዋል። 7 ኦርቶዶክሳውያን ከፍተኛ ጉዳት ደርሶባቸዋል። ቁጥራቸው ከፍ ያለ ኦርቶዶክሳውያን ምን ውስጥ እንደገቡ ወዴት እንደወሰዷቸው አይታወቅም። አሁንም ድረስ ኦርቶዶክሳውያን በታጠቁ ኃይሎች በአክራሪና በጽንፈኞች ማንኛውም ኦሮምኛም አማርኛም ተናጋሪ ይሁን ማህተብ ያሰረ ሰው ስለ ሃይማኖቱ ኦርቶዶክሳውያንን ከአርሲ እናጠፋለን በሚል መርህ ኦርቶዶክሳውያን እየተገደሉ እየተጨፈጨፉ እየሞቱ ነው ያሉት። የሚሰማ አካል ካለ አባቶች እባካችሁ ስለሚሞቱት ኦርቶዶክሳውያን ዝም አትበሉ። ምእመናን ድምጽ እንሆናቸው። በእውነት በአርሲ አካባቢ የተፈጸመ ያለው ግፍና በደል ይሄ ነው የማይባል በየጊዜው በተለያየ ሁኔታ መልኩን እየቀየረ እየተስፋፋ ያለ ጉዳይ ነው። ይሄም ማንነትን ለይቶ ሃይማኖት ተኮር የሆነ ማንነት ተኮር የሆነ ጥቃት ነው ሲፈጸም እንመለከተው። ክርስቲያን ከሆነ ኦርቶዶክስ ከሆነ ማንኛውም ሰው ይገደላል። በኢኦቲሲ በኢትዮጵያ ኦርቶዶክስ ቤተክርስቲያን በቀረበው ዘገባ አማካኝነት አንድ ሙስሊምም አብሮ እንደተገደለ የሚል መረጃ ተመልክቻለሁ። ነገር እንዳልቆመ እንድታውቁት ለማሳሰብ ነው እንግዲህ ይህም መረጃ ይዤላችሁ የመጣሁት። ወገኖቻችን ነፍሳቸውን ያሳርፍልን፣ ከመከራ ከጭንቅ አሁንም ይጠብቃቸው። ድምፃችንን እናሰማላቸው። በፍቅር ስም የደረሰባትን ግፍና በደል ለማጋለጥ ስትል ሊገድላት ከነበረ ሰው ጋር እስከ መተኛ ድረስ አብራው እስከ መሆን ድረስ መስዋዕትነት እየከፈለች ስላለችው እንስት ነው እንግዲህ ትዕግስት። ስሟ ትዕግስት፣ ተግባሯም ትዕግስት። ምን አይነት እንስት ነች እየተባለ ይገኛል። የእሷን ጉዳይ እንመለከተዋለን። ሙሉ ታሪኩ ሸገር ኢንፎ ላይ የተለቀቀው የትዕግስት ታሪክ ከባህር ዳር እስከ አዲስ አበባ ባለ የህይወት ውጣ ውረድ ውስጥ የተፈጠረ የፍቅር ህይወትና የሴት ልጅ ስቃይ የምንመለከትበት ጉዞ ነው። አዎ እኛ የምናውቀው እንደ ዘፈኑ ከአንቺ ውጪ ወደ ውጪ የሚል ነበረ። አፍቃሪ የተባለው ይሄ ሰው ግን ምን አለ? ትዕግስት አንቺ ከኔ ውጪ ወደ ውጪ ማለት አለብሽ። አልተስማማንም ብንል እንኳን ከኔ ውጪ ሌላ የፍቅር አጋር ሊኖርሽ አይችልም፣ የግድ ከኔ ጋር መሆን አለብሽ በሚል ያው ጥቃት እስከ ማድረስ እጅግ ዘግናኝ በሆነ ሁኔታ ለመግለጽም በሚከብድ መልኩ አንገቷን እና እሱ ጩቤ ይዞ ነበር። ለካ ተዘጋጅቶ ነበር የመጣ። እኔም ግፋቢል ቢመታኝ ምናምን ነው ብዬ አሰብኩኝ እንጂ እንዴት የሚወደኝ ሰው እንደዚህ ያደርገኛል ብዬ አላሰብኩም ነበር። እነሱ እዚህ ጋር አንገቴን የምታየው ነው። አይ ጋድ እዚህ ጋር ሁለት ቦታ እዚህ ጋር እጄ እና ሆዴ እዚህ ጋር አስቡት። ትዕግስት ህይወቷን ሊያሳጣ ጫፍ የደረሰ እንደዚህ አይነት ግፍ የደረሰባት የነበረ ቢሆንም ያው ግፍ ፈጻሚው ግን ተይዞ ቅጣት አልደረሰበትም። በዚህ መሃል ማሰብ ያለብን ትዕግስት ከባህር ዳር ወደ አዲስ አበባ መታ ህይወትን በመጀመር ለቤተሰቦቿ ያው ማናችንም የተሻለ ቦታ ነን ብለን ስናስብ ቤተሰቦቻችን እንደምናስበው ትዕግስትም እናቷን ቤተሰቦቿን ለማገዝ የተለያየ ገንዘብ በመላክ እንደዚሁ እሷ እንደምትናገረው ቤት ለመስራት በሚያስችል መልኩ ቤተሰቦቼን እያገዝኩ ነበር ነው የምትለው። እንደዚህ ቢጫማ ምናምን እሰራለሁ፣ ብዙ ስራ ነበር የምሰራው። ያው ቤተሰብ አግዛለሁ እኔ ቤተሰቦቼ።
ነገር ግን ይሄ ሰው አልተፋታትም። በዚህም በዛም ብሎ ተመልሶ ያው አብሯት የመሆን ነገር እንመለከታለን። እሷም ይህ ልጅ ፍርድ እስከሚያገኝ ድረስ አድርጌ ያለኝን በማድረግ አብሬው እስከ መተኛት አብሬው እስከ መኖር የተለያየ የህይወት ውጣ ውረድ ውስጥ አልፍ ያለው ነው የምትለው። ኋላ ላይም እስከ ጎዳና ድረስ እስከሚያስወጣት ድረስ እሱም ከቤት አባሯት። እንደዚህ ብዙ ነገሮች አሉ በመሀል ላይ። ያው ሙሉ ታሪኩ ሸገር ኢንፎ ላይ ገብታችሁ እንድትመለከቱ እጋብዛችኋለሁ። መፍትሄ ልታገኝ ይገባል የሚል ነው እንግዲህ ሶሻል ሚዲያ ላይ ይህን ታሪክ ከተሰማ በኋላ እየተነገረ ያለው። የኢትዮጵያ ህዝብ ለዚች ልጅ ድምፅ አትሆንም? ማርያምን በመወዳት ማርያም ነው የሚይዛችሁ። ለምን ይቅርታ አላደረግሽልኝም የማንም አትሆኝም ብሎ በቢላ እንደዚህ ቆራርጦ ሲጥላት እግዚአብሔር ምስክሬ ነው። ለዚህ ሴት ልጅ ድምፅ ማትሆኑ ከሆነ እናንተ አረመኔዎች ናችሁ። በተለይ ወንዶች፣ በእንደዚህ አይነት አረመኔ ወንዶች እኛ ወንዶች የምንሰደብበት ምክንያት የለም። ፍትህ ለዚች ልጅ፣ ፍትህ ለሚገደሉት፣ ፍትህ ለሚቆራረጡት፣ በወንድ ልጅ ለሚጠፉት ሴት ልጆች ፍትህ ጠይቁ። እችን ምስኪን ሴት የኔ ካልሆንሽ ብሎ የሚቆራርጥ ወንድ የበዛበት ዓለም ላይ ደርሰናል። የሆነ ሆነና በመጨረሻ ያው አዲስ አበባ ላይ ይገኛሉ። ድራማ በሚመስል መልኩ ከተለያዩ ሰዎች ጋር በመተባበር አሁን አጅሬ እስር ቤት እንዳለ ነው እንግዲህ የሚገኘው። ከጥንካሬዋ፣ ከጀግንነቷ፣ ከማይሰበረው ሞራሏ መማር እንችላለን። በተለይ ራሳችሁን አስታራቂ ሽማግሌ እያደረጋችሁ የምትሾሙ ወንዶች፣ አባቶች፣ አጎቶች፣ ቄሶች፣ የሃይማኖት መሪዎች በጣም ብዙ ነገር መማር ትችላላችሁ ከዚህ። አንድ ወንድ አንዴ እጁን ካነሳ ማለት ነው ቀጣይ የሚያነሳው ቢላ ነው፣ ቀጣይ የሚያነሳው መጥረቢያ ነው፣ ቀጣይ የሚያነሳው አሲድ ነው፣ ቀጣይ የሚያነሳው እሳት። ከዚህ በኋላ ይስተካከላል፣ ከዚህ በኋላ አይነካሽም እያላችሁ ቃል መግባት አትችሉም። ከዚህ ታሪክ ተማሩ፣ ተስተካከሉ፣ ራሳችሁን አሻሽሉ። ሽምግልና ግዴታ ማስታረቅ አይደለም። በሰላም ማለያየትም የሽምግልና አንድ ኃላፊነት ነው። ልጅ የማይገፋ ተራራ ገፍታ እዚህ ደርሳለች። አሁን እንዴት ነው የምናግዛት? ደረሰባትን ጉዳት አይታችኋል። ቆማ ሰርታ በልታ መኖር አትችልም። ለቤተሰቦቿ መድረስ አትችልም። ቤተሰቦቿን የምታስተዳድረው እሷ ነች። ለመርዳትና ለማግኘት የምትፈልጉ ሰዎች ስልክ ቁጥሯና አካውንቷ ይሄው እዚህ ጋር ተቀምጧል። ብዙ ሰው የ200 ብር ቻሌንጅ እንጀምርላት እያለ ነው። ይሄው ጀምሩት። እንደዚህ መልኩ ድምጽ ከማሰማ ባለፈ የ200 ብር ቻሌንጅ እንጀምርላት ብለው ደግሞ እንደዚህ ቲክቶክ ላይ ያው ድምጽ እያሰሙላትም ይገኛሉ ማለት ነው። እንዳው ማትፈልጉት ነገር አብሮ መተኛት አይደለም። እኔ ሰው ሲያናገረኝ ራሱ መልስ ለመስጠት ይከብደኛል። በቃ የሆነ ደስ የማይል ነገር በመካከላችን ከሰው ጋር ከተፈጠረ ግን የዓላማዋን ፍትህ ማግኘት አለብኝ። የተፈጸመብኝን ግፍና በደል እስከ መጨረሻው ይሄ ሰው መፍትሄ ማግኘት አለብኝ። ራሴ ካልቆምኩለትማ ማይቆምልኛል ብላ በትዕግስት መከራዎችን በመጋፈጥ ያው እስከ መጨረሻ ድረስ እንደሄደች ነው የምንመለከተው። እዚህ የተለያየ ነገር በማቀናበር ያው ሶሻል ሚዲያ ላይ እየለቀቁላት ይገኛሉ። ትዕግስት እንደ እድል ሆኖ በህይወት ተርፋ ፍትህ እየጠየቀች ትገኛለች። በራሷ አቅም ማድረግ የምትችለውንና እሷን ዙሪያዋ ያገዟት ሰዎች ተባብረው እዚህ ጋር ደርሳለች። ካሁን በኋላ ግን መረጃዋና ማስረጃዋ ሊድበሰበስ አይገባም፣ ፍትህ ይገባታል። ሌላ የትዕግስትን ታሪክ ስንመለከት የቤተሰብ ጣልቃ ገብነት ጉዳይ እንመለከታለን። ያው ሁሌም ፍቅር ህይወት ውስጥ ቤተሰብ ሀሳብ ይሰጣል፣ አስተያየት ይሰጣል። ምንም እየተፈጠረም እያየም አንዳንድ ቤተሰብ ጭራሽ ልጁን ፕሮቴክት ለማድረግ እስከ መግደል ድረስ እኮ የግድያ ሙከራ አድርጎ ልጃቸውን ፕሮቴክት ማድረግ ነው የሚፈልጉት። ይሄ ያው የማንም ቤተሰብ እንግዲህ ልጁ ጥፋተኛ ነው ማለትን አይፈልግም አይደል እንዴ? አንዳንዶች ባለፈው እናስታውሳለን የህፃን ሄቨን ላይ ራሱ ቤተሰብ ነን ባዮች እኮ መጥተው ሲከራከሩ ነው የተመለከት ነው። ይሄን ማይረሳ ጉዳይ ነውና አዎ ጥቂት ሰዎች ብቻ ናቸው ከአሽሩካይንን ክብር ያገኙት። ጥንካሬዋ፣ ተምሳሌትነቷ፣ ጀግንነቷ የዚች ልጅ ለየት ያለ ሞራል እንሰጣታለን። እስቲ እናሰማለን። ትዕግስት ላንቺ ነው፣ መልካም ሁሉ ይሁንልሽ እላለሁ። ጀግናነሽ፣ በርቺ፣ ጠንክሪ፣ ቀጥይልን። መንፈሰ ብርቱ
እዚህ ጋር ደግሞ ሌላ ጦርነት የትራምፕና የኢላን ኦማር ፍጥጫው እንደቀጠለ ነው። ትራምፕ ታሪካዊ በተባለ 1 ሰዓት ከ47 ደቂቃ በፈጀ ረጅም ንግግሩ ብዙ ነገሮችን አንስቷል። ግን ከኦማር ጋር የተፋጠጡበት ነገር አነጋጋሪ ሆኗል። እስቲ stand up and show your support. The first duty of the American government is to protect American citizens, not illegal aliens. ትራምፕ በንግግሩ የአሜሪካ መንግስት ዋነኛ ኃላፊነት አሜሪካውያንን የአሜሪካ ዜጎችን የመጠበቅ ነው እንጂ ህገ ወጥ የሆኑትን ኢሌጋል ኤሊያንስ ብሎ እሱ የሚጠራቸውን እነሱ መጠበቅ አይደለም። ይህም የምትደግፉ እስቲ ተነስታችሁ አጨብጭቡ ይላቸዋል። የኮንግረስ አባላት ይህንን ሀሳብ የደገፉ ተነስተው አጨብጭበዋል። You should be ashamed of yourself not standing up. You should be ashamed of yourself. ኢላን ኦማር እና ሌሎች ደግሞ የተቃወሙ ይህን ሀሳብ ያልደገፉ ተነስታ አላጨበጨበችም። ስለዚህ ተነስተች ስላላጨበጨብሽ ማፈር አለብሽ የሚል ነገር ነው እሷ የተናገራት። እሷ ደግሞ አሜሪካውያንን ገለሃል፣ አሜሪካን ጎድተሃል አይነት ነገር ድምጿን የተቃውሞ ድምጿን እንዳሰማች ነው። That is why I'm also asking you to end deadly sanctuary cities that protect the criminals and enact serious penalties for public officials who block the removal of criminal aliens. ትራምፕ ያው ስደተኞች የማስወጣት ዘመቻ በተለይ ደግሞ ኢሌጋል ኤሊያንስ ህጋዊ ያልሆኑ በሚላቸው ላይ እርምጃው እንዲቀጥል ነው እንግዲህ ጥሪ እያቀረበ ያለው ተጠናክሮም እንዲቀጥል በተለይ ደግሞ ሳንክቹዋሪ ሲቲ በሚባሉት እንደነ ሚኒሶታ አይነት ቦታዎች ላይ አሁንም ህገወጥ የሚላቸው እንዲወጡ ነው እንግዲህ በእሱ አነጋገር ነው ምነግራችሁ እየሆነ ያለው። ያው የምንመለከታቸው ነገሮች አሉ። በእርግጥ ወንጀለኞች ናቸው የታሰሩ ያሉት ወይ ምናምን ያው ብዙ አከራካሪ ነገር እየተነሳ ነው አይደል እንዴ? Murderers all over our country, they're blocking the removal of these people out of our country, and you should be ashamed of yourself. ምን ይባላል አሜሪካ ላይ አስተያየት መስጠት አቁመናል። ለምን እኛም ወደፊት አሜሪካ አትገቡም ልንባል እንችላለን። አሜሪካ ዲክታተር እየሆነች ነው ብለንም መናገራችንም ችግር ሊፈጠር ይችላል። ለማንኛውም ይሄ ነገር ያው አነጋጋሪ ሆኗል ማለት ነው። ለቀጣዩ ስናልፍ ያለ ማህፀን የተፈጠረች አንዲት ሴት ማህፀኗን ስትሞት በለገሰች እናት አማካኝነት የልጅ እናት ሆነች የሚል አነጋጋሪ የሳይንስ ግኝት ተበስሯል። እናት ለመሆን ያልታደሉ ሰዎች ልክ አይናቸውን ሲሞቱ እንደሚለግሱት ሰዎች ማህፀናቸውን በሚለግሱ ሴቶች አማካኝነት መፍትሄ ሊያገኙ ነው ይለናል። ይህ አስደናቂ ነገር የተሰማላት በእንግሊዝ የ30 ዓመት ወጣት የሆነችው እንስት ነች። እቺ እንስት 16 ዓመት አካባቢ እያላት ነበረ ማህፀን እንደሌላት የተረዳችው። ያው የሴትነት ግዳጅን ሞር አበባንም አታይም፣ ልጅም መውለድም አትችልም። ነገር ግን ያው የፍቅር ህይወት ጀመረች። ሳይንቲስቶች ደግሞ በጎን ያው ምርምር እያደረጉ ነበረ። አንድ ቀን ስለዚህ ጉዳይ ሰማች። ማህፀኗቸውን እኮ ያው ሰጥተው የሚሞቱ እናቶች ተፈጥረዋል። ምክንያቱም እንደዚህ አይነት ችግር ላለባቸው ማህፀናቸው እንዲተከልላቸው የሚል ነገር ትሰማለች። አንዲት ፈቃደኛ የሆነች እናትም ያው እሷ ስትሞት ያው ማህፀኔን ለሚፈልገው ስጡ ብላ አይን እንደሚናዘዙት እሷም ተናዛ ታርፋለች። ያው ከዚህ ነገር ጋር ያገናኘዋታል። ለግሬስም 10 ሰዓት በፈጀ ቀዶ ጥገና ያው ማህፀን ይገጥሙላታል ማለት ነው። ብቻ በዚህም በዛም የሳይንስ ውጤትን ተጠቅመው የልጅ እናት ለመሆን በቅታለች ማለት ነው። በቀዶ ጥገና ማህፀኑን ያገኘችው በ2024 ነበር በፈረንጆቹ። ከ2 ዓመት በኋላ ያው የልጅ እናት ሆናለች። ማህፀን ሳይኖራቸው የሚወለዱ እናቶች አሉ። ይሄም MRKH ሲንድረም በመባል ይታወቃል። በእንግሊዝ ብቻ እንደዚህ አይነት እናቶች ወደ 5000 የሚሆኑ ሴቶች እንዳሉ ነው። በ2025 በህይወት ካለች እናት ለእህቷ እንደዚህ አይነት የማህፀን ቀዶ ጥገና ተደርጎ ነበረ። ነገር ግን አሁን ካረፈች በኋላ ከሞተች በኋላ የማህፀን ዶኔት ካረገች እናት የተወለደች የመጀመሪያ ልጅ ሆናለች ማለት ነው። ሁጎ በሚልም ስያሜ ሰጥተውታል። እንደምታዩት ፎቶውን እዚህ ላይ ጤናማ ልጅ አግኝተናል ነው እያሉ ያሉት። ይሄም ተአምር ሆኖላታል ለእናት። እግዚአብሔር መቼም ጥበብን የሰጠው ለሰው ልጅ እንደዚህ አይነት ክፍተት እንዲሞላበት ነው።
ለየት ያለ ነገር ሆኖ አግኝቼዋለሁ። ያው በዚህ መልኩ ሳይንስ መፍትሄ ይዤ መጥቻለሁ እያለ ይገኛል። በሀገራችን ጾታ ተኮር ጥቃት ጀንደር ቤዝድ ቫዮላንስ GBV ከፍተኛ እንደሆነ ይነገራል። ጥናቶች እንደሚያሳዩት 23787 ሰዎች መረጃ ተሰብስበው በ19 ጥናት ማለት ነው ከዛ ውስጥ ግማሹ ያክል ሴቶች የጾታ ጥቃት እንደደረሰባቸው ጀንደር ቤዝድ ቫዮላንስ እንደተፈጸመባቸው መረጃው ያሳያል ማለት ነው። በጦርነት መካከል ደግሞ እየተፈጸመ ያለው ጾታ ተኮር ጥቃቶችን አስቡት። አንዳንዴ ያው መከላከያ ሰራዊት ራሱ ነው ግፍና በደል የሚፈጽመው። ስለዚህ በትግራይ እንደዚህ ተፈጽሟል፣ በአማራ ክልል ሴቶች ጥቃት ላይ እንደዚህ ተፈጽሟል ብላችሁም ብታወሩም መረጃው ራሱ እንዲዳፈን ነው የሚደረገው። ምክንያቱም መከላከያ ሰራዊት እንዴት ወንጀሉ ሊወጣ ይችላል ተብሎ እንዲዳፈን ስለሚደረግ ማለት ነው። በፍቅረኛሞች መካከል የሚፈጸመው ጥቃት ኢንቲሜት ፓርትነር ቫዮላንስ IPV ይሄም ደግሞ ኢትዮጵያ ውስጥ ጭራሽ እንደውም እንደ ባህል ነው። ሚስትህን ካልቀጠቀጥቃት ምን ባልም ሆነ ታየ የሚባልበት አካባቢ ሁላ አለ። አንዳንዱ ቦታ ላይ 80% ማለት ከ10 ሴቶች 8 ሴቶች ያው ቀጥታ በትዳር ውስጥ ጥቃት ይፈጸምባቸዋል። እሱ ብቻ አይደለም፣ ከሀገር በወጡ ሰዎች ሁላ መረጃ በደንብ ቢሰበሰብ እንዲያው ሚስትህን አሁን ያመጣትን ካልቀጠቀጥካት እንዴት መስመር ላይ ታስገባታለህ አይነት አስተሳሰብ ያላቸው ሰዎች አሉ። በሰለጠነው ሀገር በአሜሪካ፣ ካናዳ፣ አውሮፓ አስገብተው ያው መኖሪያ ፈቃዷን እሷም እስከምታገኝ ድረስ እስከምትደላደል ድረስ ምንም ልታደርገኝ አትችልም በሚል ሴቶች ላይ ጥቃት የሚፈጽሙ ወንዶችም እንዳሉ ያው የተለያዩ መረጃዎችን ያው እኔም ከሚደርሰኝ እንሰማለን። ሶሻል ሚዲያ ላይ ይለቀቃል። ሐሳባችሁ በዚህ ዙሪያም እንድትሰጡ እንድንማማርበት ያው ኮሜንታችሁን አስቀምጡ። ወደ ዩቲዩብ ቤተሰቦች ለዛሬ ያቀረብኩላችሁ ይህን ይመስል ነበር። በቀጣይ አዝናኝ አስተማሪ ፕሮግራሞች እስከምንገናኝ ባላችሁበት መልካም ደስ የሚል ነገር ሁሉ እመኝላችኋለሁ። እስከ መጨረሻው እስከዚህ ደግሞ የተመለከታችሁ ለእናንተ ስፔሻል ምስጋና አቀርባለሁ። አሽሩካ የምርጦች ምርጫ ነበርኩኝ። አመሰግናለሁ።